ይችን ጎንደር ከ4 ከ5 ዓመት በፊት ታቋታላችሁ አታቋት ማለት ጎንደር ላይ ዘፈን ዝላይ ስለነበረ ሌላ ቦታ ላይ ዘፈን ዝላይ ስላልነበረ ለእግዚአብሔር የሚገባ መስዋዕት በሌሎች ቦታ ስፍራዎች ቀርቦባቸዋል ማለት አንዳንዴ የሰው ስና የራሳችን እንዳንረሳ ብዬ ነው። የእግዚአብሔርን ታቦት ለመንቀፍ ብለው የሚጠቀሙ ሰዎች ምን ያህል የእግዚአብሔር ቃል እያጣመሙ እንደሚወድቁ ተመልኩ። ማጣመም ማለት ይሄ ነው። አንድ ጊዜ አንዱ የኢየሱስ ክርስቶስን ጋር ጀግና እኮ ካምጣው ቤዘክቶ መፈክር ሳይሆን አውጣው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ይችን ጎንደር ከ4 ከ5 ዓመት በፊት ታቋታላችሁ አታቋት? ይችኛዋን ጎንደር ታቦት በመዝሙር አጅባ ሸኝታ በታቦት ባህር ባርካ በታቦት አስጠምቃ በታቦት የባረከችው ህዝብ ተዋርዶ ሲመጣላት ይችን ጎንደር ታቋታላችሁ? ይችን ጎንደር ነው ያላቃት። ተቀድሶ የተረገመ ተባርኮ የሞተ ህዝብ አላቅ። ይሄ ሁሉ ጎንደርን ለጥምቀት በሚለው የቱሪዝም መስህብ ቋንቋ ከሃይማኖታዊ ትውፊቱ ባሻገር ባህላዊ ነገሩን ከሃይማኖቱ ጋር አደባልቆ በፉከራና በሽለላ በዜማና በዳንስ ታቦቱ ላይ የተባረከውን ህዝብ በዚህ በኩል ደግሞ ማርከስ ነው ለኔ የሚታይ። ይሄ ነውር ነው። ይሄ የቤተ ክርስቲያን ትውፊት አይደለም። ይሄ የሀገሪቷ ክብር አይደለም፣ የሀገሪቷ ውርደት ነው። ይሄ የሀገሪቷ ትልቅነት አይደለም፣ የሀገሪቷ ቅሌት ነው። መንፈሳዊ ነገሩ ክቡራንና ክቡራት የአዳም ቲዩብ ቤተሰቦች በ2018 ዓመተ ምህረት እንግዲህ በረከትን ድህነትን ያገኘንበትን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥምቀት በዓል ምክንያት በማድረግ በብዙ ሀገራት እንደሚታወቀው ተከብሯል። ሁሉም ሰላም ነበር ከአንዳንድ ቦታዎች በስተቀር። ምናልባት ያንን በሌላ ቪዲዮ ልዘግበው እችላለሁ፣ አንዳንድ ያጋጠሙ ችግሮችም ስለነበሩ ማለት ነው። አሁን ግን እነሱን ለማውራት ሳይሆን በጥምቀት በዓል ላይ ያሉ መከበር የሚገባቸው ስርዓቶች ያልተከበሩባቸው ቦታዎች አሉ። ለምሳሌ ልጥቀስላችሁና አንዱ ጎንደር ነበር። ምንድነው ያልተከበረው የሚለውን በቦታው ካሉ መምህራንና ከሊቃውንቱ አብረን የምንሰማ ይሆናል። ወደ ቪዲዮዎቹ እንቀጥላለን። ትናንትና ሳውሳቸው ቪዲዮ አቅርቤላችሁ ተዋናያዋ እንደዚህ ታስነካው የነበረ ተዋናያዋ ይሄ ማህበር ተመልከቱልኝ፣ ልብሱን ተመልከቱት። መንፈሳዊ ማህበር ናቸው። በነገራችን ላይ በደንብ ልንገራችሁ፣ በደንብ እንዲገባችሁ መንፈሳዊ ማህበር ናቸው። ማን ነገርት ወንጌል በኋላ ቪዲዮ ላይ እንመለከታለን። አለባበሱን ተመልከቷቸው፣ ጨፋሪዎች ተመልከቷቸው። እነኚሁ ጨፋሪ ደግሞ ሲዘምሩ ታቻላቸው። ይሄው ልብስ ባይ ገና ነው፣ በደንብ መጣበታ ሳይቀየር ይሄው እዚህ ጋር ይሄው ልብስ ሳይቀየር ምንም ቅያሬ ሳይኖር ከዝማሬ በኋላ እዚህ ናቸው እና ከዘንድሮ ሃይማኖታዊ ይዘቱን ከፍ አድርገን አጉልተን ባህላቸውን ማስተዋወቅ ደግሞ ግድ ስለሚል 90% ሃይማኖታዊ ይዘቱን ሳይለቅ 10% ደግሞ ባህልን ማስተዋወቅ
ባህል የሚለው ጭፈራውን፣ ባህል የሚለው ዘፈኑ። ስለዚህ እንደ አንድ ቢኒያም ራሱ ስሙ ማለት ነው 90%ቱን ሃይማኖቱን ያስተዋውቅና 10% ደግሞ ባህሉን ያስተዋውቃል። which one? ጭፈራውን፣ ዘፈኑ። አሁን ይህ ነው ኦርቶዶክሳዊነት በነገራችን ላይ ይሆን ያለው። 90% ኦርቶዶክስ ትሆናለህ፣ 10% ዓለማዊ ትሆናለህ ማለት ነው። 90% ትዘምራለህ፣ 10% ቅድም እንዳሳየኋችሁ ጎንደርዬ ያለ ሐውልት እንትን ላይ ቤተ መንግስት ሲመላለስ እንዳያችሁ ቪዲዮ ላይ በዘፈን ሲመላለስ እንደነበረው 10% ዘፈን 90% ኦርቶዶክሳዊነት ይሆናል፣ መዝሙር ይሆናል ማለት ነው። ይሄ ዱዋሊዝም ይባላል በነገረ መለኮት ትምህርት። ምንታዊነት ሁለትዮሽ ማለት ነው። ዘፋኝም ዘፈንም ይወዳል፣ መዝሙርም ይወዳል፣ ይዘምራል፣ በዛው ልብሱ ይጨፍራል። እኔና ጓደኞቼ በዚህ ውብ ቲሸርት እንደዚህ ያሳመሩን ደግሞ በጎንደር የሚገኙት የማህበረ እስጢፋኖስ ወጣቶች ናቸው። ይህ ማህበረ እስጢፋኖስ ቅድም ከበብ ብለው ሲጨፍሩ የነበሩት የማህበረ እስጢፋኖስ ናቸው። መንፈሳውያኑ ይጨፍራሉ። ፍቅራቸውን ልነግራችሁ አልችልም። ማርያምን የጎንደር ውበቶች ናችሁ። አንድነታችሁን አይለይባችሁ፣ ፍቅራችሁን ያብዛላችሁ፣ ውበታችሁን ከዚህ በላይ ከፍ ያርግላችሁ። ማህበረ እስጢፋኖስ በእኔና በጓደኞች ስም ላረጋችሁልን ነገር በሙሉ ከልብ አመሰግናለሁ። ጎንደራውያን ከመጣን ጀምሮ ለሰጣችሁን ፍቅር፣ እንክብካቤ፣ ያለማቋረጥ ያለስስት ለሰጣችሁን ፍቅር በጠቅላላ ከልብ እናመሰግናለን። እስከ ጥር 21 እስከ ሎዛ ማርያም ድረስ በአመት አንዴ የምትወጣው ሎዝዬ እስክትወጣ ድረስ ከጎንደር አንወጣም። ጥር 20 እና 21 በሎዛ ሌላ የጎንደርን ውበት እናሳያችኋለን። ጥምቀትን በጎንደር ቀርታችሁ የተቆጫችሁ ካላችሁ ሌላ የጎንደር ድባቧን ለማየት ጥር 21 አስተርዮ ማርያምን በሎዛ ማርያም ጥር 20 ወጥታ ጥር 21 ወደ መንበረ ክብሯ ትመለሳችና ኑ አጅበናት እየዘመርን በዝማሬ ታላላቅ ዘማሪያን ሰባኪያን ይገኛሉ። የዓለም አይኖች ሁሉ ወደ ሎዛ ማርያም ይሆናል። ሎዝዬ እያልን ለአመቱ እንድታደርሰን እየተማጸንን እናስገባታለን፣ እንዘምራለን። ይሄ ሲዘፍንበት የነበረው ራሱ ይሄኛው ፋሲል የሚባለው ልጅ ነው። የሆነ ፋይል ደርሶኛል በሱ ላይ ጎንደር ነኝ እያለ 10% ማለት ነው። ሌላኛው ደግሞ ይኸው ልብስ ማህበረ እስጢፋኖስ የቤተክርስቲያን ማህበራት የቤተክርስቲያን ማህበራት ስለዚህ ባህላቸው ስለሆነ ተውላቸው የሚባለው እንደዚህ። በዚህ ላይ ሁላችንም ህዝበ ክርስቲያን በንቃት ልናየው ልንመለከተ የሚገባ አንድ ነገር አለ። አንድ ሰው ሁለት እግር አለኝ ብሎ ሁለት ዛፍ ላይ አይወጣም። ያ ማለት ምንድን ነው? በዚህ ዩኒፎርም ለብሶ ሲዘምሩ ውሎ ቆይቶ በዚህኛው ሳይድ ደግሞ የጭፈራ ሰዓት ወይንም የዳንኪራውን ሰዓት ዓለማዊ ገጽታን ማሳየት። ያ ማለት ምንድን ነው? በሁለት ቢላዋ እንደመብላት፣ በሁለት እግር ሁለት ዛፍ ላይ እንደመውጣት። ሁለት ነገር አይሆንም። አንዱን መምረጥ ነው ያለብን። ክርስቶስ ከቤልሆር ከዲያብሎስ ጋር ምን ህብረት አለው? የማያምንስ ከሚያምን ጋር ምን ህብረት አለው? የሚያምን ከማያምን ጋር ምን ህብረት አለው? ብርሃን ከጨለማ ጋር ምን ህብረት አለው? ያለውን የሐዋርያው ቅዱስ ጳውሎስን ቃል መዘንጋት የለብንም። ስለዚህ ዘፈን ከመዝሙር ጋር ምን ህብረት አለው? ምን ግንኙነት አለው? ያውም እንደው ይሁን እንበልና ይሁንታዬ ግን ፈቃድ አለው ይፈቀዳል ማለት አይደለም። በአንድ ቀን ግን እዛው ታቦቱ እያለ ሲዘመሩ ውሎ እዛው ታቦቱ እያለ ወደ ዳንኪራ መግባት ምንድን ያለው? እስኪ እንመልከተው። የዚህ የመንፈሳዊ ማህበር ስያሜው እስጢፋኖስ ማህበር ይባላል። የእስጢፋኖስ ማህበር ሊቀመንበራቸው ወይም መሪያቸው እስቲ የተናገረውን እናድምጥና እንመለሳለን። እና ከዘንድሮ ሃይማኖታዊ ይዘቱን ከፍ አድርገን አጉልተን ባህላቸውን ማስተዋወቅ ደግሞ ግድ ስለሚል 90% ሃይማኖታዊ ይዘቱን ሳይለቅ 10%ቱ ደግሞ ባህልን ማስተዋወቅ። ባህል የሚለው ጭፈራውን ሰሞኑን አጀንዳ የሆነው ነገር ድንገት ደርሶ የመጣ ነገር አይደለም። ለአንዳንድ ሰዎች የዛሬ 2-3 ዓመት የተጀመረ የተፈጠረ የሚመስላቸው ነገር አለ። ይሄ ዘፈኑ ዝላዩ ምኑ ማለት ነው። ለአንዳንዶቹ ደግሞ 10 ዓመት በፊት የተጀመረ የሚመስላቸው አይደለም። እንደሱ አይደለም። ትናንት ያያችሁት ዘፈን በጣም ሩቅ ጎዳና ያለው
ትናንት ያያችሁት ዝላይ ቅርብ ጊዜ የመጣ ነገር መስሏችሁ ከሆነ ችግር ነው። አንዳንድ ነገሮችን ከመሰረቱ ካልሰራንባቸው ፋይዳ ስለሌለው ብዬ ነው። ሁለተኛ እንድናነሳ የምፈልገው ነገር እሱ ነው። ሶስተኛውና የመጨረሻው እውነት በሌሎች ስፍራዎች የተከበሩት የጥምቀት በዓሎችን እግዚአብሔር ተቀብሏቸዋል ወይ? ማለት ጎንደር ላይ ዘፈን ዝላይ ስለነበረ ሌላ ቦታ ላይ ዘፈን ዝላይ ስላልነበረ ለእግዚአብሔር የሚገባ መስዋዕት በሌሎች ስፍራዎች ቀርቦባቸዋል? ማለት አንዳንዴ የሰው ስናይ የራሳችን እንዳንረሳ ብዬ ነው። እኛ ጋር የተሰራውን ነውር ይሄ ዝላዩ፣ ዘፈኑ፣ ዳንኪራው ምኑ ነውር ነው። እንኳን እንደ ክርስቲያን አልኳችሁ እንደ ሰው ራሱ ጸያፍ ነው። እሱን መካድ አንችልም። እኛ ትልቅ ስህተት ነው የተደረገው፣ ግን ዛሬ የጀመረ አይደለም። እሱን እመጣበታለሁ። ነገር ግን አብዛኞቻችን የጎንደር ዘፈን ላይ ጎንደር ላይ የተደረገው ዝላይ ላይ ስናተኩር በየትኛው ስፍራ ነው በእውነት እግዚአብሔር የሚቀበለው ነገር? በነገራችሁ ላይ አንድ እንድታውቁት የሚያስፈልገው ነገር አለ። አባቶቻችን ሲያሳድጉን፣ ቅድስና ያላቸው መምህራን ሲያሳድጉን በረበት አሁን ይሄ ጎንደርን ለመከላከል አይደለም። ምክንያቱም ታውቃላችሁ እድሜ ዘመኔን ስጮህ የኖርኩ ሰው ነኝ። ሌላ ቁም ነገር ባይኖረኝም ይሄ ቀን እንዳይመጣ ብዙ ጮክ ያለው በጣም ብዙ ጮክ ያለው አሁን ጎንደርን ስለመከላከል አይደለም። ነገር ግን የጎንደርን ስህተት ስናወጣ በየትኛውም የሀገሪቱ ክፍል ወይም በየትኛውም የዓለም ክፍል የተከበረው የጥምቀት በዓል እግዚአብሔር የሚቀበለው ነበረ ወይ? ትክክለኛ ንጹህ መስዋዕት ያቀረበ ማን ነው? ራሳችንን እንድንፈትሽ ብዬ ነው። ሶስት ነገሮችን አሁን ባጭር ወደ ኋላ ልመለስና የጎንደር ጥምቀት ክልላው በምንድን ነው ለየት የሚለው? አንድ ሐቅ ነግራቸዋለሁ። ሁለት ኢሉዥን ሰዎች የሚመስላቸው፣ ሶስት ግርግር አለ፣ ደስ የማይል ነገር። አንደኛው የጎንደርን ጥምቀት ለየት የሚያደርገው
ቅብብሎሽ አለ። በአክሱም የነበረው ስርዓተ ጥምቀት ለላስታ አቀበለ። አክሱሞች ራሳቸው አልተውም፣ ግን መንግስት ወደ ላስታ ሲሄድ ትኩረት ምንጊዜም የትኩረት ማዕከል የሚሆኑ የመንግስት መቀመጫዎች ናቸውና ከአክሱም ወደ ሮሃ ወደ ላስታ ሄደ። በቅዱሳን ነገስታት ዘመን ማለት ነው። ከዛ እንደገና የዛግዌ ሥርወ መንግስት ተጠናቆ ወደ ሸዋ ሲሄድ አሁንም ማዕከሉ ደብረ ብርሃን ስለነበረ የጥምቀት ትኩረት ደብረ ብርሃን ማዕከል ላይ ነበረ። ከዛ ከሸዋ ከግራኛ አህመድ ወረራ በኋላ እንደገና ወደ ጎንደር ሲመጣ አሁንም የትኩረት ማዕከሉ ጎንደር ነች። ጎንደር ሌሎች የሰጧትን ነው፣ ግን የሰጧትን ይዛ የጨማመረቻቸው ነገሮች አሉ መልካም የሚባሉ የጎንደር ነገስታትና የጎንደር ሊቃውንት። አንደኛ ጎንደር የነገስታት ማዕከል ሆና ለረጅም ጊዜ ስላገለገለች ከ16ኛው ክፍለ ዘመን መጨረሻ ጀምሮ እስከ 19ኛው ክፍለ ዘመን አጋማሽ ድረስ የመናገሻ ከተማ ስለነበረች በእነዚህ ጊዜያት የነበሩ ሊቃውንት ለየት የሚያደርገው አንደኛ ነገስታቱ ባሕረ ጥምቀት የሚከበርበትን ዛሬ ድረስ ያለ ለየት ያለ ግንብ እና መጠመቂያ ገንዳ ተሰርቶ እስካሁን ድረስ መኖሩ ነው አንደኛው። ሁለተኛ ዛሬ በመላው ዓለም ኦርቶዶክሳውያን በተለይ በኢትዮጵያ የሚያከብሩ የነበረው በጋሻው ምንፍቅናው ዓለም ላይ ገብቶ ከተበላሸ ከተልከሰከሰ በኋላ በርግጥ ውስጡ ጥሩም አልነበረም። በፊት ብዙ ጓደኞችም መምህራንም ይናገሩ ነበር። በአይነ ቁራኛ ተመልከቱት፣ ይህ ሰው ጤናማ አይደለም ይሉ ነበር። የሚሰማ ሰው ጠፍቶ ሊከታተሉት አልቻሉም ነበር እንጂ። ነገር ግን ጊዜው ሲደርስ አፈነገጠ። ታዲያ የማፈንገጫው ሰዓት ላይ ነበረ የተናገረው ትዝ ያለኝ። አሁን ከእንግዲህ በኋላ 90% ስለ ኢየሱስ ብቻ እንሰብካለን፣ 10% ስለ ማርያምና ስለ ቅዱሳን እንሰብካለን እያለ መናገር የጀመረበት ጊዜ ትዝ አለኝ። አሁንም በየትኛው መስፈርት ነው
90% መንፈሳዊ ዝማሬ 10% ባህልን ማስተዋወቅ የሚል ከምን የመጣ አስተምሮ ነው? ማንስ ነው ይህን ነገር ያሳያቸው? ማህበር ማለት ቀላል አይደለም። በመንፈሳዊ ማህበር ተኮትኩቶ መኖር ማደግ ማለት እየመጡ ሊቃውንት የሚያስተምሩበት፣ የሚገስጹበት፣ የሚመክሩበት፣ ስርዓት የሚያስከብሩበት፣ የሚያሳዩበት እንጂ እንዲሁ ተሰባስበው ብቻ ጮሆ ተጫጭሆ ዘምሮ የሚወጡበት አይደለም። ስለዚህ ይሄ እስጢፋኖስ ማህበር በጣም ሊታይ ይገባዋል። በኔ እይታም ሆነ በአንዳንድ ወንድሞች መምህራን እይታ የሚገመተው ምንድነው? ጎንደር ንጹህ ነበረች። ንጹህ የሆነችውን ሀገር ንጽህናዋ ከምን አንጻር ነው ቢባል እነ ዲያቆን መምህር ዮርዳኖስ ይናገሩታል ከኔ በላይ። ቅዱሳኖች የተሰወሩ ቅዱሳኖች አሉ። እነዚያ የተሰወሩ ቅዱሳኖች በጥምቀት በዓል ቃል ኪዳን ተገብቶላቸዋል። ህዝቡን ይባርኩ ዘንድ ይወጣሉ። ከተሰወሩበት መጥተው ያው ተሰወሩ ማለት ሰው እነሱን ማየት አይችልም እንጂ እነሱ ከቦታው ለቀው ተሰውረዋል ማለት አይደለም። ብቃት የሌለው ሰው ሊያያቸው አይችልም ማለት ነው እንጂ ከመካከላችን ጠፍተዋል ማለት አይደለም። ስለዚህ በመካከላችን ሆኖ ህዝቡን ይባርካሉ። ይህንን ቡራኬ ለማስተጓጎል ዓለማዊ ደግሞ ባህልን በማስተዋወቅ ብሎ የቱሪዝም ገንዘብ ለመለቃቀም ብለው ወደ ዓለማዊ ስሜት ማጠጋጋታቸው ነው በእነሱ ቤት። ብዙ ችግር አለ። እሱን እንተው ለጊዜው። ግን የጎንደርም ጥምቀትን በጎንደር ሲባል ሰው ሳይገባው ነው። በነገራችን ላይ በጣም ማዝነው እንኳን ሌላ ጎንደር የሆነውን ሰው 99% ብትጠይቁት አይመልስላችሁም። ጎንደርን ለየት የሚያደርገው ባህረ ጥምቀቱ ነው ይባላል። ጥቂት ምክንያት ሊሆን ይችላል። ሊቃውንቱ ቀለሙ ምናምን ሊባል ይችላል። ቀለሙና ሊቃውንቱ የትም አሉ። ምንጩ መሆኑን አንክድማው። ጎንደር ለብዙ ነገር ለቃለ እግዚአብሔር ምንጭ ናት፣ ለስርዓት ምንጭ ናት። ነገር ግን ዋናው የጎንደርን ጥምቀት ለየት የሚያደርገውን ነገር ስላልተረዳን ነው እዚህ ሁሉ ችግር ውስጥ የገባ ነው። የጎንደርን ጥምቀት ለየት የሚያደርገው ዋናውና ሁላችንም ያላወቅነው ሁለት ነገር አለ። እሱን ስለተውነው ነው የጎንደር ጥምቀት የተበላሸው። የታይታ ስራ ነው። በነገራችን ላይ ባይዘፈንም ባይዘልልም እግዚአብሔር የሚቀበለው በዓል አይደለም። እያደረግነው ያለነው ነገር መቋሚያ ይዘህ ዝማሜ ስላቀረብክ አይደለም እግዚአብሔር የሚቀበለ። መዝሙር ማቅረብ ብቻውን ምንም አይሰራም። የምናቀርበው ንጹህ መስዋዕት ነው ወይ? በደ ዮሐንስ ተጠምቀ ኢየሱስ ናዝራዊ እየተባለ ይወጣል። በቃ ይኸው ጨርቁ ያው የተለመደው ሱቲው ይደረጋል። በቃ ይኸው ውስጡ ምንድነው ያለው? በቃ ጣውላ ነው። እንደዚህ ስታይሏ እቺ ናት። በቃ ስታይሏ እቺ ናት። እንደዚህ ተደረጋ ምትወጣ ማለት ነው። መጽሐፍ ቅዱስ ስናነብ ያለው ታቦትና አሁን እነሱ ተሸከምናት የሚሏት እቺ 4 ማዕዘን ጣውላ እኛ እኮ እዚህ ለታቦቱ ስንሰግድ ይሄ ታቦቱ በአማርኛ ልንገራችሁ እንጨት ነው። ታቦቱ ነው አይደለም? ነው እንጨት ነው። እንጨቱን ግን የማንን ስም ጽፈንበታል? የእግዚአብሔርን ስም። የምንሰግደው ለማን ስም ነው? ለእግዚአብሔር ስም ነው የምንሰግደው። እኛ እንጨት እናመልካለን እንዴ? አናመልክም በፍጹም። ታዲያ ምንድን ነው? ኢሳይያስ ያለው ነገር ነው እኮ እንደው የሰው ሞኝነቱ አለ። እንጨቱን ቆርጦ ግማሹን አልጋ ይሰራበታል አለ እና ደግሞ ግማሹን አንድዶ ይሞቅበታል። ግማሹን አልጋ ሰርቶ ይተኛበታል። ግማሹን ስጋ ጠብሶ ይበላበታል። ግማሹን አምላክ አድርጎ ይሰግድለታል አለ። ጅል ማለት ይሄ ነው። አዲያ ዳጎን ለባብሶ አይኑን አፍጥጦ ጆሮውን እንደዚህ አድርጎ ወርቅ ተደርቦለት ዘንግ ሁሉ አስዘውት እንደዚህ ብሎ አይን እያለው ማይ ጆሮ እያለው የማይሰማ ይኸው እንደዚህ። አንዳንዱ ሰው እንደ ዳጎን ነው። ምን ማለት መሰላችሁ? አባ ጊዮርጊስ የመምህር ስም ይዞ የመምህር ዕውቀት የሌለው ዳጎን ይባላል ይላል። የመምህር ስም ይዞ በሉ የመምህር ዕውቀት የሌለው ምን ይባላል? ዳጎን ይባላል። ሰማችሁኝ? ለምን? ዳጎን ለባብሶ ቁጭ ብሎ እንዴት አደርክ? ዝም። እርቦኛል፣ ዝም። ጨንቆኛል፣ አረጋጋኝ፣ ዝም። ተናድጃለሁ፣ ልቤን መልሰው፣ ዝም። ምንድነው አንተ? ዝም። በድንጋይ ነው የምቀጠቅጥ፣ ዝም። ማን እንደዚህ የሚያደርግ? ዳጎን ማለት ዝም። መምህር ተብሎ ሲያበቃ ያስተምሩ፣ ዝም። ጥያቄ አለኝ፣ ዝም። ቸግሮኛል፣ ዝም። ይሄ ምን ይባላል? ዳጎን።
እኔ ያላልኩም አባ ጊዮርጊስ ነው ያለው መጽሐፈ ምስጢር ላይ። ፈጣሪ ሆይ ትዕግስቱን ስጠኝ። ዝክረ ቃል አይደል ይሄንን አናቱ ላይ ቁጭ አድርጎ ሽቲ ያልብሶ የሆነ ነገር አድርጎ ከዚያ ህዝብ ይላል። እሱ የተሸከመው ይሰማል አይሰማል? ያያል አያይም? ያዳምጣል አያዳምጥም? እጅ እግር አለው የለውም? እስትንፋስስ አለው የለውም? ምንም ነገር አይንቀሳቀስም። በድን ነው። የእግዚአብሔርን ታቦት ለመንቀፍ ብለው የሚጠቀሙ ሰዎች ምን ያህል የእግዚአብሔር ቃል እያጣመሙ እንደሚወድቁ ተመልኩ። ማጣመም ማለት ይሄ ነው። አንድ ጊዜ አንዱ የኢየሱስ ክርስቶስን ቃል እያጣመምክ የጳውሎስን ቃል እያጣመም ካለ ወገኔ ልብ በል። የተጣመመ ልብህን በንስሐ አቅናው፣ ወደ እውነተኛይቱ መንገድ ግባ። አንተ ነህ እግዚአብሔር ለሙሴ የሰጠውን ታቦት ጽላት የምትነቅፍ አንተ ነህ። አንተ የእግዚአብሔርን ታቦት የምትነቅፍ ከሆነ የሰይጣን የግብር ልጅ ነህ፣ የአጋንንት ማደሪያ ነህ። እግዚአብሔር ባስሌልና ኤልያብን በጥበብ መራ፣ አንተ ታውረሃል። የአሕዛብን መንገድ የእግዚአብሔር መንገድ አድርገሃል። እግዚአብሔርን የሰደብከው ታቦት አይደለም የሰደብከው፣ ኦርቶዶክስን አይደለም የሰደብከው። ጣዖት ያልከው የእግዚአብሔርን ንዋየ ቅድሳት የመቅደሱን ዕቃዎች ነው። ታቦትን እግዚአብሔር መርጦ ጽላትን ለሙሴ የሰጠውን አንተ ጣዖት ብለህ ተናግረሃልና ሰሪው እግዚአብሔርን ሰድበሃል። እንደውም ፍርድ ያለብህ ገና አንተ ነህ። ባለማወቅ ሄዳችሁ ግን በዚህ ሰዓት ያላችሁ በምንፍቅና ዓለም በርኩሰት ውስጥ ያላችሁ የእግዚአብሔርን ታቦት ጣዖት ብላችሁ በድፍረት የተናገራችሁ የእግዚአብሔር መቅሰፍት በእናንተ ላይ እንደ አዛጦንና እንደ ጌት ሳይከብድባችሁ የምትችሉ ከሆነ በተራ ሰባኪዎች ከመታለል ይልቅ የእግዚአብሔርን ቃል መርምራችሁ ወደ እውነት መንገድ ትመጡ ዘንድ ክርስቶስ ይጠራችኋል። ኢየሱስ ክርስቶስ ራሱ ነው በኮሬብ ተራራ በሲና አናት ላይ ሙሴን ያነጋገረው። እሱ የሰራዊት ጌታ እግዚአብሔር ነው። ስሜ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ያለው እሱ ነው። የሙሴ አምላክ ነው። ታቦቱን የሰጠው እሱ ነው። ጽላቱን የሰራው እሱ ነው። በጣቱ የጻፈበት እሱ ነው። ሌላ አማልክትን አታምልክ ብሎ በዘጸአት ምዕራፍ 20 ቁጥር 1 ላይ በጽላቱ ላይ የጻፈው ራሱ እግዚአብሔር ነው። ይሄንን ኤርምያስ የአሕዛብን ሥራ አትማሩ ብሎ የአሕዛብን ጣዖት አትከተሉ ብሎ አንተ ግን ይሄን ለእግዚአብሔር ካደረግህ የእግዚአብሔር መቅሰፍት ባንተ ላይ ይወርዳል፣ የሚያድንህም የለም። እንደ አዛጦን ትጨነቃለህ፣ በእባጭም ትመታለህ። በንስሐ ግን ዛሬ ውጡ። በምንፍቅና እምነት ውስጥ ኖራችሁ ይሄን የደፈራችሁ ይሄን ከንቱ ነገር የተናገራችሁ ዛሬ ውጡ። ይሄ እንዲህ ነው የሚያሳስቱ። ሰይጣን ይሄን ነው የሚሰራው። ይሄ ነው ያጋንንት ሥራ። አየህ፣ ጣዖትን ሊያከብር ልባቸው ስለሚያከብረው የእግዚአብሔርን ታቦት ይሰድባሉ፣ የእግዚአብሔርን ጽላት ይሰድባሉ። ልባቸው ከጣዖት ጋር ነዋ፣ ከዳጎን ጋር ነዋ። ባለፈው ምን አየ? ታቦትን ነክቼዋለሁ፣ ዳስሼዋለሁ። አዛጦን ዳሰሰ፣ ተጨነቀ። አስቀሎና ዳሰሰ፣ በእባጭ ተመታ። መላ ሰውነታቸው በቁስል ተመታ። የአሕዛብን ሥራ አትማሩ፣ ውጡ። በምንፍቅና ውስጥ ያላችሁ ኑ፣ ዛሬ ነው ሰዓቱ። አልወጣም ካልክ ደይዴከ አቅረብኩ ለከ ነው። አቅረብኩ ለከ እሳተ ወማየ ደይዴከ በዘፈቀድከ። እጅህን ላክ ወደምትወደው። መብት ነው ማባበል
ደግሞ ሰዎች በሃይማኖት ጠለላ ስር መሆን የሚገባባቸው ትልቅና አበይት ምክንያት ምንድነው? ከስነ ምግባር እንዳይወጡ ነው። ብዙ ጊዜ ሃይማኖት የሚያስተምረው የሰው ልጅ ስነ ምግባር አግባብ ያለውን ኑሮ እንዲኖር፣ ፈጣሪውን እንዲፈራ፣ ህግ እንዲጠብቅ፣ ታላላቁን እንዲያከብር፣ አገሩን እንዲወድ፣ ለትውልድ ለሀገር ለዜጋ እንዲጠቅም ሆኖ ተቀርጾ የሚወጣበት ትልቅ የፈጣሪ ተቋም ስለሆነ ነው። ነገር ግን በተቃራኒው ደግሞ በሳጥናኤል ዓለም ወይም በዚህ ዓለም ገዥ በተባለው በዲያብሎስ በሱና በሱ ስራ አስፈጻሚዎች ደግሞ ሰዎች ከዚህ ከእውነተኛው መንፈሳዊ ዓለም ወይም መንፈሳዊ ህይወት እንዲወጡና በተቃራኒው ፈጣሪያቸውን ትተው ለሰይጣን እንዲሰግዱ አሊያም ደግሞ ገንዘብ ወዳድ ሆነው ለሱ ተቋም ማጠናከሪያ አባላት እንዲሆኑ ለምሳሌ የኢሉሚናቲ መመልከት እንችላለን። ይሄን በብዙ አንጻር ሲነሳ ኖሯል። እኔም ደጋግሜ አንስቻለሁ። ግን ይሄ መታየት ያለበት ትልቅ ነገር ነው። ከሃይማኖት ተቋማት ወጥተው ወደ ክፉ መንፈስ መሄድ ማለት እጅግ በጣም ትውልድ ገዳይ ነውና ይሄ በጣም ሊታሰብበት ስለሚገባ ነው። ግን ስንት ዓመት ተሸከምክ ታቦት? 6 ዓመት የተሸከምከው? በቋሚነት ማለት ቄስ ስትሆንና አንድ ቦታ በተለይ ስትሰራ መሸከም አለ። እኔ እንደውም ማረሳው ቀድሼ አስተምሬ ቄሶች የሆነ ስራ ምናምን ሲኖርባቸው ይሄዳሉ። እንደውም በዚህ አጋጣሚ አንዱን አስቂኝ ነገር ብነግር እየቀደስን አንዳንዴ አሁን እዚህ የተለመደው 5 ቄስ ወይ 10 ቄስ ታያለ አንድ ቦታ ላይ አንድ ደብር እና በዋናነት 2 ቄስና 3 ዲያቆን ነው በሚሽን የሚቀድሱት ማለት ነው። እና አሜሪካ ግን እጥረት ስላለ አንድ ቄስ ለብቻው ሊቀድስ ይችላል። ለብቻው የ2 ሰዓት ቅዳሴ ትንሽ አጠር እናረገውና 30 እናረጋለን። አንዴ እንደውም በማሳጠር ተከስሻለሁ። ቅዳሴ በማሳጠር አሳጠረን እና ያን ሁሉ 2 ሰዓት ለብቻዬ እንዴት ልበል ብዬ ምረት አድርገውልኝ ነው የቀጠልኩት። እና እየቀደስን አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰሞን ነው። አልጠራም፣ ኡበር ጠራ። ማመን ነው የሚያቅት። እንግዲህ ሲሪየስ ነው፣ የኦርቶዶክስ ስርዓት ነው። ይቅርታ ብሎኛል ሄደን ሰውየው ይታወቃል በጣም እና ልብሱን አውልቆ ጠርቷል። በልጨርሰው ብሎኝ ሄደ። ያን ሁሉ ቅዳሴ ለብቻዬ። እንዲህ አይነት ገጠመኞችም አሉና 6 ዓመት ተሸክሜ ያለው ግን ያው ጌታ ረድቶኝ ከሚሸከመው አምላክ ወደሚሸከመኝ አምላክ እኔ እስከ ሽበት እስከ ሽምግልና እሸከማለሁ ብሎ በፍቅር ወደ ጠራኝ አምላክ መጥቻለሁ። አሁን ሸክም አይሰማኝም። ሃሌሉያ፣ ክብር ለኢየሱስ ይሁን። ዮናታንም ሆነ ትዝታው ከኦርቶዶክስ ቤተክርስቲያን ስለወጡ በተለይ ትዝታው ቁጭት ስላለበት መጥፎ ነው። በነገራችን ላይ ያንን እውነተኛውን ደስታ ስታጣ እውነተኛ ደስታ ያገኘህ ይመስልና እዚህ ጋር ታሽካካለህ። ከወጡ ለምን አይተውንም? በቃ ወጡ አይደለ? ከወጡ ለምን አይተዋትም? ቤተክርስቲያንን ለምን የራሳቸው ኑሮ ለምን አይኖሩም? ለምን የራሳቸውን ትምህርት እያስተማሩ ለምን አይቀጥሉም? ለምን አይተውንም? እኛ ይሄን ያህል ምን አረግናቸው? እና ብዙም ነገር ማቅረብ ትችላላችሁ። እና አሁን ባጭሩ ቤት ዘግቶ መመጮ ምናልባት የዋህ ፕሮቴስታንቶችን ትቀይሩ ይሆናል። ግን የዋህ የሆናችሁ ፕሮቴስታንቶች ቲክቶክን ተጠቀሙ ሰዎች ካላችሁ ኑ። አንተ ትዝታው ቄስ ነበርኩ እያልክ ነው፣ ኦርቶዶክስ ነበርኩ እያልክ ነው፣ ታቦቱን አይቼዋለሁ እያልክ ነው፣ ታቦት ለሚደግም ድግምት አለ እያልክ ነው። ስጋው ደግሞ በሚከብርበት ጊዜ መሰዊያ ላይ የሚሰውትን አማናዊ የሆነውን የክርስቶስ ስጋና ደም በሐዲስ ጋር መሰዊያ በታቦት የሚሰውትን ከመህፃን ከመላህም እንደ ህፃን እንደ ላም ሆኖ ይገለጣል የሚለውን ህፃን እያርዱ ነው ያልከው ነገር ኦርቶዶክሶች ጥያቄን ልብ ካለ አሳፍረን እያሉ ነው። ና ንገራቸው፣ ና አስረዳ፣ ና መረጃህን አውጣ በሉት። ፕሮቴስታንት እውነተኛ ከሆናችሁ ማለት እንጂ አሁን በዚህ ዘመን እኮ ፉከራ ቀረ። ይሄ ዝም ብሎ ማይክ ይዞ ሞንታርቮ ኢየሱስ ጌታ ነው ምናምን ፉከራ ቀረ እኮ። እድሜ ለቲክቶክ በቃ። አሁን እኮ መረጃ አምጣ ማስረጃ አምጣ ተባባልን እኮ። መጽሐፍ ነው እኮ የሚገለጠው። አሁን
ስለዚህ ይህን አብነት አድርገን እንደምንወያይ እንድታቁ ለማለት ያክል ነው። ለሁላችሁም ኦርቶዶክሳውያን ፕሮቴስታንት ወገኖቻችን ማንም ባያበሽቆ ምንም የምንሳደበው ስድብ የለንም። በርስት አንጣላም። በጎሳ ለምንጣላው ሃይማኖት ነው፣ አስተምህሮ ነው። አስተምህሮ ደግሞ በእውነተኛ ትምህርት ይለካል፣ በሐዋርያዊ ትውፊት ይመዘናል። አለቀ። የሚያሸንፈው እውነት ነው። የሚያስጀምረው መረጃውና ማስረጃው ብቻ ነው። ይህ ማሽካካት፣ መሳቅ፣ ምናምን ማላገጥ አያስፈልግም። ቤተ እምነቶችን ማክበር በጣም እኔ ኦርቶዶክሳዊ ተዋህዶ በሆነም ፕሮቴስታንት ወገኖቼን አከብራለሁ። ሰው ናቸው፣ አከብራለሁ። የፕሮቴስታንትን ትምህርትን ስህተት መሆኑን ለመግለጥ ፕሮቴስታንቶችን መሳደብ አይጠበቅብኝም። ይሄ ትምህርት የሐሰት ትምህርት ነው ብሎ መጽሐፍ ቅዱስ ማስረጃውን አቅርቦ ዲስፕሩቭ ማድረግ ብቻ። በጥላቻ መሆን የለበትም። ህዝብ ለህዝብን ማጋጨት፣ በዓላት በሰላም እንዳይከበሩ ጥረት ማድረግ፣ የነቆራ ምናምን ነገር መሆን የለበትም። ከሰለጠንና ካደግን ለውይይት እናድርገው። ገለልተኛ በሆኑ ቤቶች እንወያይ። እስቲ እውነታዎች ይውጡና እስቲ እናንተ የተናገራችሁትም እኛ የምናውቀው መረጃ እስቲ ህዝቡ ደግሞ ይፍረድ። እስቲ እንመልከተው። ምን ሰው ናችሁ እናንተ? ሊቅ ይጠራል። መምህር እኮ ለመጣት ሊቅ ለመጣት እኮ እንደ አሪዮስ ሆነ መናፍቅ ሲገጥም ነው። እንደ ንስጥሮስ አይነት እንደ አውጣቂ አይነት ሲመጣ ይሄማ ቄርሎስ ይፈልጋል፣ ይሄማ እንደ አትናቴዎስ ያለ አባት ይፈልጋል፣ ይሄማ እንደ ዲዮስቆሮስ የመሰለ ፓታሊክ ይፈልጋል እንላለን። ምን የእናንተ ምን ጥያቄ ከብዶ እንዴ? ፓስተር ጥሌ የሚባለው ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ስጋና ነፍስን ነሳ የሚለው ግልጽ ነገር የተጻፈ ነገር የለም ብሎ የሚናገር ሰው ነው ከኦርቶዶክስ ጋር የሚወያየው። ገና ክርስቶስ ስጋ ለመልበሱ መጽሐፍ ቅዱስ ላይ ብላክ ኤንድ ዋይት የተጻፈ ጽሑፍ የለም ብሎ የሚናገር ፕሮቴስታንት ወገን ነው የእናንተ አራያ። ደሞ አንዱ ፓስተር ጥሌ ምናምን ለውጦኝ ምናምን ክር በጠስኩ ደሞ ያለ ደሞ አንድ ሰው ደሞ አለ ያው በጥሌ። አራ አንዳንድ ጊዜ አራሽ የሚያዛችሁ አራ እንደው እውነተኛ ክርስቲያን መሆን ቢያቀታችሁ አራዳ ሆኖ ቢያንስ እንኳን እንዴ ከተሳው ከተማ እየኖረ ፋራ ይሆናል እንዴ? ይሄ ተራ ነገር ምን ሆናችሁ ነው? ክርስቶስ ስጋና ነፍስ ለመንሳቱ ፍራንክሊ እንደዚህ በግልጽ ለመነጋገር ብላክ ኤንድ ዋይት የተጻፈ ጽሑፍ የለም። ስለዚህ ስጋ ነሳ አልነሳ አይደለም ጉዳዩ። ለምን ተወለደ ታዲያ? ለምን ድንግል ማርያም ማህፀን ተጸነሰ? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን የሚለው ገላትያ 4:4 ምን እናርገው? እግዚአብሔር ከሴት የተወለደ ልጁን እኮ ነው ያለው። በስጋና በደም ተካፈለ የሚለውስ እኔ የዳዊት ስርና ዘር ነኝ የሚለውስ ስር ነኝ ሲል የዳዊት ፈጣሪው እኔ ነኝ ሲል ነው። የዳዊት ደግሞ ዘር ነኝ ሲል ደግሞ ከዳዊት ዘር ተወልጃለሁ ሲል ነው። አረ ማቴዎስ ወንጌላዊ እንዳይሰማ ጥሌ የዳዊት ልጅ የአብርሃም ልጅ የክርስቶስ የልደት መጽሐፍ እኮ ነው የሚለው። እናንተ ናችሁ አሁን ገላ ድርሳናት የምትተቹት። መች ምስጢረ ስጋዌ ላይ ኢንካርኔሽን ላይ ተግባባንና አሁን በእናንተ ነው ሰው ወንጌል ገባኝ የሚለው። እስቲ በቅድሚያ ይሄን ቪዲዮ ተመልክተን እንምጣ። በብልጥነት የኦሮሞ መሬት ዘርፈናል። የዱሮ ኦሮሞ በጣም ሞኝ ነው፣ ያውኑ ጭራሽ አይሰማም። ጆሮ ብትቆርጥ ያውኑ ኦሮሞ አይሰማም። ኦኬ ሌትስ ጎ። መቼ እንደተለቀቀ አላውቅም። የቆየ ይሁን ወይ አሁን የተለቀቀ ይሁን የማውቀው ነገር የለም። ምናልባት አሁን ካለው ጊዜ አንጻር ጋር በመያያዝ አንድም በአዲሱ ቀርተው ሊሆን ይችላል የተለቀቀው፣ ወይም ደግሞ ካሁን ቀደም የተቀዳውን በድጋሚ ፖስት ተደርጎ ሊሆን ይችላል። ብቻ እኔ ዛሬ ነው የደረሰኝ እና በመጀመሪያ ይሄ ልጅ በኦርቶዶክስ ሃይማኖት ላይ ተሳልቋል፣ በቤተ ክርስቲያን ላይ ቀልዷል፣ የኦርቶዶክስ እምነትን ለማሳነስ ክብሩን ለማዋረድ ጥረት አድርጓል፣ ሞክሯል ማለት ነው። ስለዚህ ይሄ ልጅ ከማንኛውም ብሔር ይሁን
ከማንኛውም የእምነት ተከታይ ይሁን ምንም ይሁን ማን ለህግ መቅረብ አለበት የሚል ሐሳብ አለኝ ማለት ነው። ምክንያቱም አንደኛው የዓለም ጦርነት ሲነሳ በፖለቲካ ምክንያት አይደለም የተነሳው። እንደ ሁለተኛው የዓለም ጦርነት በፖለቲካ ሳይሆን የተነሳው በሁለት ግለሰቦች አለመግባባት አንደኛው የዓለም ጦርነት ሊፈጠር ችሏል። እንዲህ አይነት ነገሮች ደግሞ ምናልባት እኛ አቅልለን የምናይ ከሆነ ልምምድ ውስጥ ገብተን ወደፊት ልናስበውና ልንገምተው የማንችል ችግር ሊያመጡ ይችላሉ ማለት ነው። ለምሳሌ ይሄ ልጅ በኦርቶዶክስ ላይ ተሳለቀ፣ ቀለደ። ኦርቶዶክሳውያን ደግሞ ይሄን ነገር አይተው ተናደው ልጁን ፈልገው አፈላልገው ባለበት ቦታ ሄደው ተበቀሉት፣ እርምጃ ወሰዱበት እንበል። እርምጃ የተወሰደበት ልጅ ወገኖች ደግሞ እርግጠኛ ነኝ እጃቸውን አጣጥፈው አይቀመጡም። ከዛ በኋላ እነሱም ተደፈርን ብለው የመልስ ምት መስጠታቸው አይቀርም። በዛን ሰዓት እንግዲህ አስባችሁታል ነገሩ በግለሰብ ይጀምርና ሀገር አቀፍም ሊሆን ይችላል ማለት ነው። እና እንዲያ ነገሮችን ደግሞ ወተን ካልተቸን የኛ ሃይማኖት ብቻ ሲነካ የምንጮው ከሆነ ትክክል አይመጣም ማለት ነው። ስለዚህ እንደኔ አመለካከት ምናልባት ጉዳዩ የቆየ ከሆነ ባላቅም ጉዳዩ አዲስ ከሆነ ልጁ ማንም ይሁን ምን ይሁን ቢፈልግ ሙስሊም ቢፈልግ ኦርቶዶክስ ቢፈልግ ፕሮቴስታንት ሊሆን ይችላል ከፈለገው ይሁን ብቻ ኦርቶዶክስ ቤተክርስቲያንን ስላነወረ በሃይማኖት ስለቀለደ በሰዎች እምነት ስለተረማመደ ለህግ መቅረብ አለበት የሚል መልእክት አለኝ። የዛሬ የነበሩ ጥንቅሮች ፕሮግራሜን በዚህ ጨርሻለሁ። በቀጣዩ ፕሮግራም እስከምንገናኝ ሰላም ሁኑልኝ።